በስነ ስርዓት መልስልኝ በጠይቀን ነገር በስነ ስርዓት ስለዚህ ይሄ ሁሉ ነገር አቤል ከታሰረበት በዋስ መውጣቱ ሳይቀር እያንዳንዱ ነገር ቅንብር ነው እያንዳንዱ የተደረገው ነገር የናንተ ድራማ ነው የናንተ ወጥመድ ነው ማለት ነው ሁሉ ከአስተዳደግህ ከወልደት ምን ሲሰራ እንደነበረ እኮ እያንዳንዱ ነገር እኮ አጣርተናል እኮ ባለቤትህ ጋር ሳይቀር ሄደናል እኮ ሹፌርህ ሳይቀር ድርጅት ጻፊ እያንዳንዱ ነገሮች ማስረጃዎች አሉ የማይደገም ድል ባሸበረቀው ለቡ መብራት ቤት እንዲኖሩት ከፈለጉ የመጨረሻው ድል ሰተኖታል በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንታውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መተናል በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ባለቤት ይሁኑ እነዚህም ቤቶች ሙሉ ለሙሉ የከተማ እይታ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ በባለቤት ሲገቡ የነበሩት ገንዘቦች ባንተ ባንክ አካውንት ሲገቡ የነበሩት ስቴትመንቶች ልንገርህ አይደለ ህግ ይጠይቀኝ ተናገርክም አልተናገርክም ዛሬ ከዚህ ማንንም ያስወጣ አሁን በምን አይደለም ይወለበት አይደለም እየረዳውክ ያለሁት ስለ አንድ ትልቅ ጠበቃ ዝም ብለህ በግለሰብ ደረጃ ዝም ብለህ ይዘህ እንትን ማድረግ ራሱ ማስጨነቅ ራሱ ወንጀል ነው አንድ ያናዙልኝ ኦኬ ሰዎቹ በጣም ከባድ ናቸው ከምልህ በላይ በጣም አደገኛ ናቸው እኔም አንዴ ስለገባውበት ነው በቃ ምንም አማራጭ ስለሌለኝ ጀመር እንጂ በጣም ከባድ ነገር ውስጥ ነው ያለሁት እኔም ታውቃለህ እንግዲህ እኔ በስራ ዓለም ላይ እንግዲህ አጣርተሃል አንተም አስተማሪ ነኝ ነበርኩኝ አሁን አብረህኝ ከሰራ አሁን የሚሰጥ ስራ ሙሉ ለሙሉ ህይወትህን የሚቀይር ነው አይደል ከሱም ደግሞ ከከፋ የአቤል የሚያገኛቸው ፋይሎችን ማጥፋት ነው የኔ ስራ ቃቤል የሚያገኛቸው በቃ ፍንጭ እንዳይገኝ ማድረግ ነው በራሳቸው ደግሞ በዋስ ይውጣና ይገደላሉ አቤልም እሺ በራሳቸው በዋስ ስለዚህ ዋስ ሆኜ ደግሞ ራሴ እንዳስፈታው ተጠየቁ ስለዚህ አቤል የወጣበትን ምክንያት እሱ ፈልጎ ምናምን የአቤል እንትን ብላ ስላለ ምናምን አይደለም ራሳቸው ፈልጎ ነው ያስወጡት በዋስ ይውጣ ተባለ ለምንድነው በዋስ እንዲወጣ የተደረገው በቃ እድሜ ልክ እንዲፈረድ ነበር ፍንጮች ግን የተገኙ መጡ ከኋላ እሱም ደግሞ አቤልም እጁ አያርፍም ስለዚህ ዱካቸውን የተከተለ የሆነ ነገሮችን ማያዝ ጀመረ እኮ ማን ነው ይሄንን ነገር እያቀነባበረ ያለው ማን ነው ታዲያ አሁን አንተን ሳይቀር እዚህ ነው ይወለ እኛ ራሱ ካገኘና አልለቀም በቃ በነጋታው ጥፋ ከዚህ ሀገር ተብዬ ሙሉ ነገር አልቆልኝ ነው ነገ ሊሄድ ተዘጋጅቼ ነበር አቤልን የት እንደሚገባ የት እንደሚወጣ በዋስ ያስፈቱት መራሃቸው ናቸው እያንዳንዱ ዱካውን የተከታተሉት ስለዚህ ወይ ነገ ወይ ከነገ ወዲያ ይገሉታል ዛሬ ወይ ነገ በቃ ተነስ ለኛ ሰዎች ደውል ለአቤልም ደውሉ ተነስ አቤልን ሊሸጥ የነበረው ደረጀ በቁጥጥር ስር ውሏል ሰላም ጤና ፍቅር ለእናንተ ይሁን ውድ ተመልካቾቻችን ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ የሀገሬ ልጆች በሙሉ ሰላማችሁ እጅግ ብዝት ይበልልን እንግዲህ ብሩክ ነኝ የተለያዩ ማህበራዊ ጉዳዮችን ይዘን ወደ እናንተ የምናደርስበት ሰዓታችን ላይ ደርሰናል እንግዲህ በመጀመሪያ እንኳን ደስ አለን እንኳን ደስ አላችሁ ብዬ መጀመር ፈልጋለሁ ዛሬ እንግዲህ እንደተመለከታችሁት በባለፈው ክፍሎቻችን ላይ እንደተከታተላችሁትም ከሆነ እጅግ በጣም ሲያለፋን እጅግ በጣም ሴረኛ ሆኖ ብዙ መንገዶችን ሲሄድ የነበረ መረጃዎችን ሲያሸሽብን የነበረው ደረጀ ወይም ደግሞ በመላኩ የነበረው ሰው በደረጀ ስም የሚንቀሳቀሰው እንግዲህ ጠበቃ ነኝ ብሎ የአቤል ጠበቃ እስከመሆን ድረስ የደረሰው ደረጀ በቁጥጥራችን ስር ውሏል እንግዲህ ከዚህም በላይ ግን ብዙ ነገሮች ያስፈሩናል ብዙ ነገሮች ያሰጉናል ደረጀ ለማን ነው ፋይሉን ሊሸጥ የነበረው ደረጀ ከማን ጋር ነው እየሰራ የነበረው ለማን ነበርስ ይሄን አቤልን ነፃ ያወጡታል የተባሉትን ፋይሎች ለማን ነበር ሊሰጥ የነበረው እንግዲህ ፋይሎቹስ ምን ይዟል ምንድነው ያላችሁ የሚለው ከራሱ ከደረጀ አንደበት ወይም ደግሞ መላኩ ከሚባለው ሰው አንደበት የምንሰማው ይሆናል እንግዲህ እንደተመለከታችሁት እሱን ይዘነው ቀርበናል እዚህ ነው ያለውና የኛም የህግ
የህግም ሰዎች ስላሉ በእኛ ቁጥጥር ስር ነው የህግ ሰዎችም አሉና ከዚህ ቀጥታ የህግ ሰዎች ይወስዱታል ያለውን ነገር ግን አንድ ባንድ የምናናዝዘው ይሆናል ማን ነው ከደረጀ ጀርባ ያለው እንግዲህ ያለውን ነገር ከአቤል ጋር ማውርተን ነበር በስልክም ከዛ በኋላም ደግሞ ለመምጣት ሞክሮ ነበር ምናልባትም በአንዳንድ ጉዳዮች ምክንያት አቤል እዚህ ሊገኝ አልቻለምና የተለያዩ ነገሮች ከርሱ ጋር አውርተናል ብዙ ነገሮች እጅግ በጣም ደስተኛ ነው በሆነው ነገር ባንድ በኩል ፎይ የሚያደርግ ነገር ነው በጣም ብዙ ነገሮች አሉ እንደተመለከታችሁት ከበፊትም ጀምሮ ኬዙን እንደተመለከታችሁት ከሆነ ሙሉ ለሙሉ አቤልን ነፃ ለማድረግ ብዙ የሚቀሩ ነገሮች አሉ እጅግ በጣም ብዙ ነገሮችና ከዛ መሃል ግን ባንደኛው መንገድ ገብተናል አንደኛው መንገድ እጃችን ላይ ወድቋል ዋናው ማን ነበር ደረጀ ነበር ይሄ እንደተመለከታችሁት መላኩም ነው የሚባል ነገር አለና ይሄ ሰውዬ ነበር በዋናነት ኬዙን ሊድ ሲያደርገው የነበረው የአቤል ጠበቃ ነኝ በማለትና ከሱ ጀርባ ያሉት ነገሮች ምንድናቸው ለማን ነው የሚሰራው ይሄ ሰውዬ ከማን ጋር ነውስ ግንኙነት ያለው ይሄን ነገር እያንዳንዱን ነገር አብጠርጥረን መንጥረን ማውጣት ያለብን ይመስለኛል ስለዚህ ከሱ ጋር ዛሬ በደንብ ቆይታ እናደርጋለን ያለውን ነገር እናንተም እንድትመለከቱ እንጋብዛለን ያለፉትን ክፍሎች ደግሞ ላለፏችሁ ሰዎች ደግሞ አጠር አድርገን ያለፉትን ቪዲዮዎች እናዘጋጅላችኋለን እሱን አይታችሁ ደግሞ ስትመለሱ ከኔ ጋር ቆይታ እናደርጋለን ያለፉን ቪዲዮዎች ስትመለከቱ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ሌሎችም ደግሞ እንዲማሩበት ማድረግ ነውና ለሌሎች ወዳጆቹ ዘመዶቹ ሼር ማድረግ እንዳረሱ 300,000 ልንገባ ነው ለሱ ደግሞ እናንተ ሰብስክራይብ ማድረጋችሁ ለኛ ይጠቅመናል ሰብስክራይብ ማድረግ እንዳይረሳ መልካም ጊዜ መልካም ቆይታ ቡቱ ና ያዙት እዚህ ነው አይደለ አንድ ተራ ምንም የማያውቅ ወንጀለኛ ነው ሲጮትብን የነበረው ያልተማረ ስለ ጥብቅና እንኳን ምንም የማያውቅ ሰው እንግዲህ ምን ታረጋ በዚህ ልክ ወንጀለኛ ሆኖ ወይም ደግሞ ሊያ የምትባል ሴት አብረው ነበረች ከደረጀ ጋር እኛ ደረጀ በሚል ስም ስንፈልገው የነበረው ይሄ ጠበቃ ሰው መላኩ በሚባል ስም ነው እዚህ ጋር ያገኘነው ደግሞ ሊያ የምትባል ሴት አብረው ነበረች ከደረጀ ጋር ስለማን ደረጀ ነው የምጠይቀው ደረጀ ይፈልጋል የመጣው ደረጀ አለበት የተባለበት ቤት ነው የተገኘሽው እሱ ይሁን አይሁን አላውቅም ግን መላኩን የሆነ ሹፌር አምጥቶ እዚህ ግቢ ከፍቼለት በር ከፍቼ እንዳስገባው ታውቃለሁ እሱ እንደሆነ ግን እርግጠኛ አይደለሁም እኮ እሱ ነው እንዳመጣው ግን አውቃለሁ እኔ እንጃ አላስታውስም እርግጠኛ አይደለሁም ይሄን ደረጀ ማለት እኛ የምንፈልገው ሰው ወንጀለኛ ነው ብለን የመጣነው ሰው ይሄንን ነው ይሄ ነው መሌ ማለት ይሄ ነው እኔ ማቀው የባለቤቴ ጓደኛ ማለት ነው ስለምን ደረጀ የምታወር እንደሆነ አላውቅም ስለዚህ ይሄ አሁን መሌ እያልሻለሽው ሰው ይሄ ነው እኔ ማቀው መሌ ይሄ ነው ከባድ የሆነ ወንጀለኛ ቤትሽ ደብቀሻል ወንጀለኛ መሆኑን የሚያሳይ ደበኩ ምን ያባታ ሰማኝም እንደ የደበኩት ነገር የለም ጥብቅና እንትን አሰርቶ በፊት ከሰርቶ ይዞ መጣ ማለት ጠበቃ አይደለም ሙያው ነው ጠበቃ አይደለም ሙያው ጠበቃ አይደለም ታዲያ እሺ በፊት ተሰራ እንትን ነው በፊት ተሰራ ዲግሪ ነው ስለዚህ ነገ ያው እኔን አሳዶ እንደሚገለኝ አውቃለሁ ሰውዬው በርግጥ ግን እነሱን ሚስቴንም ልጆችንም ነፃ ለማድረግ ስል ነው ማለት ለዚህ ጉዳይ ምንም አይነት ሐሳብ አይግባ አቤልን ለማጥቃት ከመጀመሪያ ጀምሮ እናንተ ተጠንቀቁ በተጨማሪ ደግሞ የኛ ሰዎች ጥግ ላይ በማይታዩበት ሁኔታ ቆመዋልና ወዴትም መታመልጥበት ሁኔታ የለም ወዴትም አታመልጥም ይኸውልህ ሰው ይጎዳል እንጂ አንተ የትም አታመልጥም እንዳለ ግቢውን የትም እንዳያመልጥ ተመልከቱት መጀመሪያ ግቢውን ፈትሹት ማነው ደረጀ ታለ የት ነው ደረጀ የት ነው የተደበቀው አውጡት ደረጀን አውጡት የት ነው ያለው ማን አንተ ምንድን መጣ ነው ደረጀ ከሰዓታት በፊት እዚህ ቤት ደርሷል እዚህ ቤት በእናንተ ስልክ ደውሎ አግኝቷችኋል ተብሎ እኮ አዎ ነበረ አልኩኩ ግን መሳሪያ ደቅኖብኝ ፋይል ይዞ ሄደ አልኩ እውነተኛ ልታግዙ ነው የመጣችሁት ተረጋጉ ማዘር እኛ ሌላ ነገር ነው ፈልገን የመጣ ነው ግን ያለው ነገር እውነታውን መስማት ማወቅ እንፈልጋለን እኛ ደረጀን ነው ፈልገን የመጣ ነው ለደረጀ እናንተ ታግዛለሁ ብሎ ነው የመጣው ነው እንግዲህ ምን ይደረግ ተዋልደን የለ አባት አይደለ አይ ለመውለድማ እበትም ትል ይወልዳል ታውሪጀቶ ንብረቱ የራሱ ጉዳይ ዛሬ እኮ ልጄን ገሎብኝ ነበር መሳሪያ ደቅኖ ገሎብኝ ነበር ልጄን ይቀርፍ አይል ነበር መጣ እሺ ስለላኩት 345,000 ብር ቅድመ ክፍያ ላወራሉት በራሱ አካውንት ስላስገቡት በምንም አግባብ ያምጣው በምንም ብቻ ይሄንን ማስረጃ የቤቱን ማስረጃ እጄ ላይ ይገባል ስለዚህ ከሱ ጋር ተቀጣጥረናል ብለውናል እንግዲህ እኚህ ሰውዬ አሁንም ቢሆን ይዘን በአቤል ጉዳይ ያለውን ነገር እያንዳንዱን ማስረጃ እጃችን ይገባል በተጨማሪ ደግሞ የኛ ሰዎች ጥግ ላይ በማይታዩበት ሁኔታ ቆመዋልና ምንም አይነት ስህተት እንዳይፈጠር የተቻለን ጥረት ለማድረግ ነው እየሞከርን ያለነው ወዴትም መታመልጥበት ሁኔታ የለም ወዴትም አታመልጥም ይኸውልህ ሰው ይጎዳል እንጂ አንተ የትም አታመልጥም አስቀምጡት
ብላችሁ እኮ ነው የምትለፉት ዝም ብላችሁ ማለት ነው ዝም ብለህ ነው የምትለፈው እኔ ንጹህ ሰው ነኝ ታውቀኛለህ እኔ እንደዚህ አይነት ነገር ውስጥ እንደማልሳተፍም ታውቃለህ ይኸውልህ ንጹህ ሰው የሚባል ነገር የለም ይኸውልህ አሁን ንጹህ ሰው የሚባል ነገር የለም እያንዳንዱ ማስረጃዎች ለምን ማታምነኝ ቆይ ይኸውልህ እያንዳንዱ ማስረጃዎች እጃችን ላይ ናቸው ስላንተ የሚያመለክቱን እያንዳንዱ ነገሮች አሁን ስማኝማ ይኸውልህ ተመልካቾችም እንደተመለከታችሁት ከሆነ ጉራንጉር ውስጥ ነበር የቀጠረን ከዛ በኋላ ደግሞ ይህንን ኬስ ይሰራለት የነበረውን ሰው እየተመለከታችኋል የነ ሰለሞንን አባት ያንን ወንጀል ተመልክታችኋል አይደል ያንን ወንጀል ስትመለከቱ ደግሞ የቀጠረው እዚህ ማንንም አይገኝበትም ያለበት ቦታ ነው የነበረው እሱ አንተ እዚህ ቦታ ላይ ማንንም አይደርስብኝም ማንንም አይመጣም ከዛ ሰውዬ በቃ ይሄንን ወንጀል የምትሰራለት ያ ሰውዬ ብቻ ነበር እዚህ የነበረው አሁን እኮ እናንተ ዝም ብላችሁ ተራ ወሬ ይዛችሁ ትመጡና ነገሮችን ማወሳሰብ ነው ያዛችሁት ሽጉጥ እስከ መደቀን ድረስ እኮ የደረስክ ሰው እኮ ነህ እኛ ላይ ሽጉጥ ደቅነሃል እኮ የኛ ሰዎች ባይኖሩ የኛ ሰዎች ይሄንን ቦታ ላይ ለህይወቴ ሰግቼ ነው አሁን በይዛት እኔ እየሰራው ያለሁት ጠበቃ ነኝ ስለዚህ ማንንም ላምን አልችልም ወንድሜንም ላምን አልችልም ለምን ጠበቃ አይደለው እንዴ ታውቃለህ ማን እንደሆነን ታውቃለህ በደንብ አይደል ካሜራ ይዞ የሚመጣ ምን እዚህ ኬስ ውስጥ ያለበት ሰው ማን እንደሆነ በደንብ ታውቃለህ ማንን እየሸሸ እንደነበር በደንብ ታውቃለህ ከማን እየተደበክ እንደነበር በደንብ ታውቃለህ ማን ደርሶብሃል ስትባል ከማን እያመለጥክ እንደነበር በደንብ ታውቃለህ ማን የግርህን ዳና እየተከተለ እንደነበር በደንብ ታስታውሳለህ አይደል ሽጉጥ እስከ መምዘዝ ድረስ ያደረሰ አዎ ሽጉጥ የመዘዝኩበት ምክንያት ራሴ ስለ ህይወቴ ስለፈራው ማንንም አላምንም ምንድነው የሚያስፈራ ለምን ነው ማልፈራው ጠበቃ እኮ ነኝ ብዙ ክሶች ብዙ እንትኖች በእጄ ይላሉ ይኸውልህ እኔ የሰው ጠበቃ ነኝ የትኛውም ሰው ጠበቃ ነኝ እንጂ የአቤል ብቻ አይደለም አሁን ይኸውልህ ጠበቃ አቤልም እኮ አብሮኝ ስለምሰራ ነው በደንብ አውቀናል ጠበቃ እንዳልሆንክ ወንጀለኛ እንደሆንክ እኮ በደንብ አውቀናል ማን ነው ማን ብዬ ልጥራ ደረጀ መላኩ በየትኛው ስም ይሻላል ምንድነው የምታወሳሰው ምንድነው በእናትህ በደንብ እኮ ታውቀዋለህ እኮ አይደለ በደረጀ ልጥራ በመላኩ የትኛው ይሻላል አንተ ቀልድ ጀምራችኋል ይሄ ቀልድ ነው አንተ መላኩ እንደነበርክ የሚያሳይ ያንተ መታወቂያ ላውጣልህ መላኩ ትባል እንደነበረ ከየትኛው ዩኒቨርሲቲ ነበር አንተ ማስረጃ ወይም ደግሞ ዲግሪ ይዘህ የመጣው አይመለከተም እሱ በደንብ ይመለከታል አይመለከተም በደንብ ይመለከተናል ይኸውልህ አንድ ነገር ልንገርህ አይመለከተም አንድ ነገር ልንገርህ አይደለ አትንገረኝ እንደው ማለት ነው ምንም ላወራ ፍቃደኛ አይደለም ቁጭ በል ዝም በል በእናትህ ቁጭ በል በስነ ስርዓት ታወራኛለህ ከዚህ በኋላ ይኸውልህ ምን ማን ልበል ምናምን ትለኛለህ አይደል ይኸውልህ በስነ ስርዓት መልስልኝ በጠይቀን ነገር በስነ ስርዓት ይኸውልህ እንግዲህ አሁንም ቢሆን ያለውን ነገር የማትናገር በስነ ስርዓት የማታወራን ከሆነ ያለው ነገር በዚህ መንገድ ይቀጥላል ይኸውልህ እነዚህ ሰዎች አንተን ነው የሚጠብቁት ምንም የሚጠብቁበት አንተ ምክንያት የለም ወንጀለኛ ነህ ወንጀለኛ ነህ ህጋዊ ጠበቃ ነኝ ለማንም ሰው ህጋዊ ጠበቃ ነኝ ጠበቃ ሆኜ ነው የምቆመው ለማንም ሰው ማንም የተከሰሰ ሰው ካለ ማንም ሰው አቅም የሌለውም ሰው ካለ በነፃ የምቆም አይነት ሰው ነኝ አይደለም እኔ እኮ አቤልን እኮ ለማስፈታት ጠበቃ ሆኜ ቆሜ በዋስ እንዲፈታ የታገልኩ እንቅልፍ ሳልተኛ የታገልኩ ያለው ሰው እኮ ነኝ ይኸውልህ እንዴት እኔን ትጠረጥረኛለህ አንተ እንዴት እኔ እንዲጠረጠራል አንተ እዛ ጉዳይ ላይ መግባትህ ከመጀመሪያው ጀምሮ ወጥመድ ነበር አቤል ላይ የተሰራ ወጥመድ ነበር እኔ ስለ ወጥመድ ማውቀው ነገር ጠበቃ ነኝ እኔ ስለ ወጥመድ ማውቀው ነገር የለም አቤል ያለበትን ስራ የስራዎቹን ሁኔታዎች ምንም ማውቀው ነገር የለም አሁን እኔ አቤል ጠበቃ ሆኜ ለሱ መከራከር ሰው ነኝ እንጂ አቤል ፊት ያሉ ነገሮች አቤል ጀርባ ያሉ ሰዎች ምናምን አይመለከተኝ ስለዚህ እኔን አሁን የምትጠይቀኝ በስራዬ ነው እኔ ስራዬ ጠበቃ ነው ምንም አይነት ወንጀል እንደማልሰራ ምንም አይነት ወንጀል እጄ ላይ እንደማይገኝ በቃ ይሄው በሙሉ ንጹህነት አወራለሁ ይኸውልህ በሙሉ ንጹህነት አወራለሁ ንጽህናን የሚያረጋግጥ ምንም ማስረጃ የለህም እኮ እያልኩ ነው ምንም ማስረጃ የለም እኛ አንተ ጋር ስንመጣ ብዙ ማስረጃዎችን ብዙ መረጃዎችን ሰብስበን እንመጣ ሰማኝ አንተ መጀመሪያ እኔ ምልን ሰማኝ መጀመሪያ ይኸውልህ አንተን ከኋላ አንስቶ ማን እንደነበር ከአስተዳደግህ ከውልደትህ ምን ስትሰራ እንደነበር እኮ እያንዳንዱ ነገር እኮ አጣርተናል እኮ ባለቤትህ ጋር ሳይቀር ሄደናል እኮ ሹፌርህ ሳይቀር ድርጅትህ ጸሐፊ እያንዳንዱ ነገሮች ማስረጃዎች አሉ በባለቤት ሲገቡ የነበሩት ገንዘቦች ባንተ ባንክ አካውንት ሲገቡ የነበሩት ስቴትመንቶች ባንተ በኩል የገቡት ገንዘቦች እንግዲህ የጠበቃ ክፍያ ናቸው እነዛ ሁሉ ስንት ሰው ነው ባንተ ወንጀለኛ ሳይቀር እንኳን በፍርድ ቤት በተጨበረበረ ሰነድ አምልጦ እዚህ ደረጃ ድረስ እንዲደርስ ያደረከው ስንት ሰው ነው አሁን ምን መሰለህ አንተ አሁን ያልገባ ሰው ሆነ አንተ አሁን ገና ልጅ ነህ ምናምን አታውቅም ስለ ህይወት ውጣ ውረድ አታውቅም አሁን ምን መሰለህ እኔ ወደፊት ኋላ የነበርኩበት ምናምን እንድትነግረኝ የኳተንክ ነው
አቃለው የነበርኩበትን አቃለው የሰራ ያለውትን አቃለው አሁን ያለውበትንም አቃለው አሁንም የሰራ ያለውትን አቃለው በህጋዊ መንገድ በህጋዊ ደረጃ አንደኛ ደረጃ ላይ ያለው ጠበቃ ነኝ ለማንም ኢትዮጵያዊ ቁጭ ብዬ መከራከር ሰው ነኝ አንተ አይደለም ለአቤል ጓደኛ አይደለም ለሌላም ሰው ማለት ነው አቤል ከፍሎኛ አይደለም መሰራለት አቤል ጓደኛዬ ስለሆነ አብሮኝ ስለሚሰራ እንጂ እንደናንተ አይነቱ አስገድድ አንተ ነህ ምናምን አንተ ወንጀለኛ ነህ ምናምን ብሎ እንብር ባላ አይደለም አሁን መጀመሪያ መረጃዎችን አምጣ በደም አሁን እኛ አንተ ሰማኝ አይደለ ቅድም ያበሳጫይ ስምን ማን ልበል አይባልም ሰው ማን ብዬ እንድጠራ ነው ፈልገው በቃ አፎኝ ማወራ አይነት ሰው ጠበቃ ነኝ ይሄም ህጋዊ ጠበቃ ነኝ ህጋዊ ጠበቃ አይደለም ይያልኩ እኮ ነው አንተ ህጋዊ ጠበቃ ሆነ አታውቅም ያመጣቸው የፌክ ማስረጃዎች ናቸው ያመጣው የፌክ ዲግሪ የፌክ ላይሰንስ ነው ማንንም ብትጠይቅ አንተ በእናትህ እንደዚህ አይነት ወሬ እኔ ጋር አታውራ እንደዚህ እኔ እንደዚህ ነገር ውስጥ የለውበትም ይኸውልህ በስነ ስርዓት መልስልኝ በስነ ስርዓት አውራኝ በስነ ስርዓት መልስልኝ ይኸውልህ የነበረው ነገር ተመችቷል መሰለኝ አይደለ ልንገር አቀነባብራችሁ ወይም የሆነ ነገር አድርጋችሁ ምናምን ሊሆን ይችላል እኔ ግን እናንተ እንደምትሉት አይነት ሰው አይደለም በጣም ልገኝም አልችልም ስለሱ በደንብ ያጠናከርነው መረጃ አለ የበፊት የቀበሌ ስምህ መላኩ እንደሚባል ሳይቀር የነበርክበት የምታስተምርበት ትምህርት ቤት ሳይቀር ያንዳንዱ ነገር መረጃ አለን አሁን እኮ መረጃውን የነገረ ሰው ነው ያሳሳተኩ እኔ ደረጀ ነኝ መላኩ ወንድሜ ነው ይሄንን እኮ ነው አሁን ምን መሰለህ አንተ የሌለ ነገር አሁን ክፍለ ሀገር የነበረ ምናምን ወንድሜ ነው የወንድሜ ስም ይዘህ ነው መላኩ ማን ሊበል ነው አይባልም ሰው እኔ ደረጀ ነኝ የከበረ ስም አለ ሰው ማን ይሄ ንቀት ነው ያው አንደኛ እኔ ህጋዊ ጠበቃ እንዲ መናቅ እንኳን አያስፈልግ ማንንም ተራሰው ሊነቀኝ አይገባም ይሄ መንገድ ያዋጣኛል ብለህ ነው የምታስበው የናቀኝ ነው አንተ ራሱ እኔ እኮ ነገር ለኔ ራሱ ጠበቃ አለኝ ጊዜን ራሱ ያቃጠልክብኝ ነው እኮ ያንተ ጠበቃ ሊሆን የሚችለው እንዳንተ አጭበርባሪ ሆነ ሰው ነው ላንተ ማንንም ጠበቃ ሊሆን አይችልም ልንገርህ አይደለ እያንዳንዱ ያዝናቸው ማስረጃዎች በሚስት ሳይቀር የገቡት ገንዘቦች በአንተ አካውንት ሳይቀር የገቡት ገንዘቦች ስራ ቦታ የነበሩትን ፋይሎች የነበሩትን ነገሮች እንዳለ እኛ እጅ ላይ ናቸው የባንክ ስቴትመንት መኖሪያ ቤት የገዛህበት አድራሻ ሳይቀር ከሊያ ጋር ሳይቀር እንኳን ግንኙነት እንዳለብህ እኮ እናውቃለን እኮ ማናት ሊያ ምንድነው የምትቀባጥረው በእናትህ ለማን ነበር እየሰራህ የነበረው ለምንድነው የምትጠራው ለማን ነበር እየሰራህ የነበረው እኔ የራሴን ስራ ነው የምሰራው ስለማንም አይደለም የምሰራው ለማንም አይደለም የምሰራው ይኸውልህ ለሰውም ብዬ አይደለም አሁን ለሳምበዲ ምናምን ልጠቅም ብዬም አይደለም የምሰራው ለራሴ ነው የምሰራው ስራዬን ስለምወደው ነው የምሰራው ጠበቃነቴን ወደዋል ስራህን ብትወድ ነው እነዛን ሰዎች በሽጉጥ አስፈራርተህ ፋይሎቻቸውን ቤት ገብተህ እንደሌባ ይዘረፍካቸው የስንቱን ሰውን ባና ያፈሰስከው አንተ ይሄ እኮ የኛን ጉዳይ ልናጣራ ይኸውልህ ስማኝ መጀመሪያ የኛን ጉዳይ ልናጣራ በሄድንበት እኮ ነው እነዛን ሁሉ ፋይሎች እነዛን ሁሉ ሰዎች ስታሳዝን እንደነበርኩ ይደረስንበት እንግዲህ አሁን ጠበቃ ላይ ብዙ ነገሮች ይነሳሉ ለምን ብዙ ክሶችን አስፈርጃለሁ ብዙ ክሶችን ስለዚህ ማንም ሰው እነዛ ፍርድ የተፈረደባቸው ሰዎች ጠላት ሆኖብኝ ይመጣሉ የኦቪየስ አንተም የምታውቀው አንተ ጥሩ ነገር ስትሰራ ኦፖዝ ሰው ኋላ አይጠፋም ስለዚህ እነዛ ሰዎች ስለኔ ፋይል ፎልት የሆነውን ፋይል እየመረጡ ወይም ራሳቸው ክሬት ያደረጉ የሰሩም ሊሆን ይችላል ይሄን አጣርታል አላጣራ በዚህ ወይ አላየህም አንተ በደንብ አይቼዋለሁ ይኸውልህ እኔ አንተ ጋር ስመጣ ከሜዳ ተነስቼ አይደለም አንተ ጋር የመጣሁት ስላንተ ማስረጃዎችን ይዤ ነው የመጣሁት አንተ ማን እንደነበርክ ምን እንደምትሰራ እያንዳንዱ ነገር ይዤ እየነገርኩ ነው ግን ልታሸሽው የነበረው ፋይል ፋይል ነበረ እየነገርኩ ነው ግን የሰማኝ አይደለም ለኔም ጊዜ ሰጠኝ አልኩ እኮ ጠበቃ ስለሆንኩኝ ብዙ ሰዎችን በቃ ተፈርዷል ብዙ ሰዎች አስፈርጃቸዋል ስለዚህ እነዛ ሰዎች ስለኔ በቃ እኔ አለው የተባልኩ ጠበቃ ነኝ እዚህ ሀገር ላይ አለው የተባልኩ ጠበቃ ነኝ አንደኛ ደረጃ ያለው ስለዚህ እኔን ማስመታት ይፈልጋሉ ሌሎቹ ስለዚህ እናንተም አሁን ከነሱ ጋር ሆናችሁ የነሱን ፋይል ከነሱ ሰምታችሁ ነው እንደዚህ ያሰቃያችሁኝ ያላችሁ እኔ አሁን እኔን ማሰቃየት ራሱ ልክ አይደለም ፌር አይደለም አሁንም ልንገርህ ማንንም አንተን ከኔ እጅ አያድንህም ከኛ እጅ ማንንም ከዚህ ሊያወጣ አይችልም እኮ እያንዳንዱ ማስረጃዎች የተጠናቀሩ ናቸው አንተ ጠበቃ እንደሆንኩ ማስረጃ በደንብ አለ ምን አይነት ማስረጃ እንዳለ እኮ በቃ አምጣልኝ እና ወይ ፍርድ ቤት እንሂድ አንድ ነገር ልንገርህ አይደለ ህግ ይጠይቀኝ ልንገርህ አይደለ አንተ ጠይቀኝ ህግ ይጠይቀኝ ልንገርህ አይደለ ህግ ይጠይቀኝ ተናገርክም አልተናገርክም ዛሬ ከዚህ ማንንም ያስወጣ አሁን በምን አይደለም ይኸውልህ እየረዳሁህ ያለሁት
እነዚህ ሰዎች ምን ያክል አደገኛ እንደሆኑ አውቃለሁ ምን ያክል መረጃዎችን እንድትሰውር እንዳደረጉ አውቃለሁ ፍርድ ቤት ለምን አንሄድ እንሂድና ይኸውልህ ልንገር አይደለ እኔ አንተ ልንገር አይደለ እኔንም ያውቁኛል አንተንም ያውቃል ይፈርዱ ልንገር አይደለ ያስከው መረጃ በሙሉ ስጣቸው እንሂድ አንተ ፍርድ ቤት አይደለም ከዚች በር ዛሬ ማንንም አይወጣም ፍርድ ቤት አይደለም ከዚች በር ማንንም አይወጣም ይያልኩ ነው ከዚህ በላይ ልንገር አይደለ ማንገላታት አይደለም ከዚህ በላይ ገና አደርጋለሁ ምንም አታመጣም ዝም ብለህ ክስ ክሬት እያደረግህ እኮ ነው እንዲህ ስለተንጨረጨርክ ነገሮችን መደበቅ ስለሞከርክ ምንም አታመጣም አንተ ከዚህ ማንንም አይወጣም እኔ የደበቅኩ አሁንም እኮ ረጋ ብዬ ያወራው ነው አንተ ይጮክናለህ ረጋ ብዬ ነው ያወራው ነገርኩህ እኮ ነገሮቹን አንተ ያገኛቸው ፋይሎች ምናምን እነዚህ ትንሽ ነገሮች በሙሉ ምንድናቸው መሰለ እነዛ ሰዎች ክሬት አድርጎ የሰጡህን ነው እኔን የሚጠሉኝ ሰዎች ክሬት አድርጎ የሰጡህን ነው ያዝከው ይኸውልህ ለምን እኔን የሚወዱኝ ሰዎች ጋር እኔን የሚያውቁኝ ሰዎች ጋር እኔን የሚያከብሩኝ ሰዎች ጋር ሄድክ አንተን የሚወድህ ልንገር አይደል አንተን የሚወድህ አንተን የሚያከብሩ ሰዎች ምን አይነት ሰዎች እንደሆኑ በደንብ አውቀናቸዋል እኔ ስራ የተፈረዱ ሰዎች ጋር ሄድክ ነው ፋይል የምትሰበስበው ልንገር አይደል አንተን የሚወዱ ሰዎች ጤናማ ሰዎች ሆነው አያውቁም አንተን የሚወዱ ሰዎች ወንጀለኛ ሆነው ወንጀለኛቸውን የሸፈንክላቸው የወንጀል ሰነዳቸውን የደበክላቸው ከፍርድ ቤት በሐሰት ያስመሰከርክላቸው ሰዎች ናቸው እነዛ ሰዎች እሱን ደግሞ በደንብ አውቀናል በደንብ አግኝተናል መረጃውን እያንዳንዱ መረጃዎች ጣታቸው የሚጠቁሙት አንተ ላይ ነው በተጨበረበረ ሰነድ ከመጀመሪያ ጀምሮ እንደምንሰራ በደንብ አውቀናል የት ነው የምንሄደው ይኸውልህ ፍርድ ቤት አላደርስም እያልኩ ነው እኔ አንተን ፍርድ ቤት አላደርስም እዚህ ያለነው ሰዎች ላንተ በጣም በቂ ነን ታቀኛለህ ከዚህ በፊትም በስራ ዓለም ላይ አላቀህም ማቀህ ነበር የመሰለኝ አላቀህም ልንገርህ አላቀህም ምን አንተን ማንንም አያቀህም አንተን ምን አይነት አረመኔ ሰው እንደሆንክ ማንንም አያቀህም አሁንም ስለ ሰው ፕሮፋይል ሳታቅ ነው የሰደብከኝ አወቅነህ አሁን በደንብ አወቅነህ እያንዳንዱ ማስረጃዎች እጃችን ላይ ገቡ እያልኩ እኮ ነው ለምሳሌ በኋላ በጣም ይጸጽታል እኔ ምንም ወንጀል ውስጥ የለውበትም ንጹህ ሰው ነኝ አሁንም ነገር ንጹህ ሰው እንደሆንኩ ነው ማንም ሰው ደግሞ ይመሰክርልኛል ለመስጠበቀኝም አለ እሱም ሊከራከርልኝ ይችላል ስለዚህ አሁን አታንገላት እንኳን ጠበቃ ማንንም ከዚህ ሁኔታ ውስጥ አያድንህም እኮ ያልኩ ነው ያሉት ማስረጃዎች አንተ ላይ በቂ ናቸው አንተን ቀጥታ ወህኒ ቤት ለሞሮን እጃችን ላይ ያሉት ማስረጃዎች በጣም በቂ ናቸው ይሄንን ደግሞ ህጉንም በደንብ ታውቀዋለህ ባትማርም ማለት ነው ምን ብለህ ነው የሚገባው ይኸውልህ አንተን ወህኒ ቤት ለማስወርወር እጃችን ላይ ያሉት ማስረጃዎች በቂ ናቸው አሁንም ቢሆን የመጨረሻ እድል እየሰጠውክ ነው አንተን ፍርድ ቤት አላደርስህም እንደውም እኮ ፍርድ ቤት አላደርስህም እዚህ ያሉት ሰዎች ላንተ በቂ ናቸው ለመጨረሻ ጊዜ እያስጠነቀቅኩ ያለሁት እጃችን ላይ ያሉት ማስረጃዎች አንተ ላይ ነው የሚጠቁሙት ጣታቸውን ከማን ጋር እንደምትሰራ ምን አይነት ሰው እንደሆንክ ያሉትን ማስረጃዎች መረጃዎች ሳይቀር እጃችን ላይ ታስገባለህ እነዛ ማስረጃዎች ትመልሳለህ ልታቀብላቸው የነበራቸው አንተ ራሱ ያረክ ያለው ነገር እኮ ይገወጥ ነው ታውቃለህ አይደል ምን ነው ጎጥ መሰለ አንድ ትልቅ ጠበቃ ዝም ብለህ በግለሰብ ደረጃ ዝም ብለህ ይዘህ እንትን ማድረግ ራሱ ማስጨነቅ ራሱ ወንጀል ነው የማይደገም ድል ባሸበረቀው ለቡ መብራት ቤት እንዲኖሩት ከፈለጉ የመጨረሻው ድል ሰጥተኖታል። በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንታውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መጥተናል። በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ባለቤት ይሁኑ። እነዚህም ቤቶች ሙሉ ለሙሉ የከተማ እይታ፣ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ። እና አሁንም ዝም ብላችሁ ነው አንገራታችሁኝ ያላችሁት። ይሄ ደግሞ ባይዘው በጣም ይገርም በቃ ያስከስሳል ያስይዛል። ጥፋት ነው ያጠፋ ያለው። አሁን እኔን የሚያክል ጠበቃ ዝም ብለህ ይዘህ ተራ ቦታ ላይ አምጥተህ ቁጭ አድርገን አንተ ጋር እኩል ማውራት ራሱ ተገቢ አይደለም። ይኸውልህ አንድ ነገር ልንገርህ አይደለ? ይኸውልህ ረጋ ብዬ ለማስረዳት የሞከርኩ ነው። አውቃለሁ ምን አይነት ሰው እንደሆንክ እኮ እያወቅኩ እኮ ነው። እንዴት እንደምትረጋጋ ነገሮችን እንዴት ማስኬድ እንዳለብህ እኮ በደንብ እኮ የምታውቅ ሰው እኮ ነህ። ምን ያክል ርቀት እንደምትሄድ እኮ እስካሁን እኮ የደረስንበት እኮ መረጃ እኮ ነው። ይኸውልህ አንድ ነገር ልንገርህ አይደል? በዙሪያ ያሉት ሰዎች እጃችን ላይ ናቸው። ቤተሰቦችህ ሳይቀሩ፣ ሚስትህ ሳትቀር፣ ጓደኛህ ሳይቀር፣ ሹፌርህ ሳይቀር እኛ እጅ ላይ ነው ያሉት። አሁን ያለ ሰርኩሌሽን ብቻህን ነው ያለው። ብቻህን ቆመሃል። እሺ እንሂድ
ምንድነው ያለ ከማን ናቸው እነዛ ሰዎች? እንሂድ ፍርድ ቤት። ካንተ ጀርባ ያሉት ሰዎች እነማን ናቸው? ስለማን እንደምታወራ ምንም ስላልገባኝ እንሂድ። ከጀርባህ ያሉት ሰዎች እነማን ናቸው እያልኩ ነው። ከጀርባዬ ማንም የለም። እንሂድ ከፈለክ እንሂድና እኔ አሁንም ቢሆን ለመጨረሻ ጊዜ ነው እያስጠነቀቅኩ ያለሁት። እኔ ለመጨረሻ ጊዜ ነው እያስጠነቀቅኩ ያለሁት። በቃ እንሂድ በቃ። አሁን አንተ ራሱ እኔን ያዋረድከኝ ነው ያለው። አንድ ነገር ልንገርህ አይደል? ለመጨረሻ ጊዜ ነው እያስጠነቀቅኩ ያለሁት። ወንጀለኛ ነኝ ያልከኝ። ስለዚህ ያዋጣኛል ብለህ ነው ይሄ መንገድ የምትሄደው? ያዋጣኛል ብለህ ነው? አንዴ ካሜራውን አጥፉና እናዙት ይሄን ሰውዬ። አንዴ አናዙልኝ። ይኸውልህ ይሄ መንገድ እንዳይፈጠር ነበር ካንተ ጋር ያለውን ነገር በሰላም ማውራት ይፈልግ ነው። እንግዲህ ምንድነው የተፈጠረው? ምንድነው የሆንከው? ማስረጃዎችን አንድ ባንድ እያሳየነ ያደረከውን ነገር ያንተን የበፊት ህይወት ሳይቀር እያንዳንዱ ነገር እያሳየነ ያደረካቸውን የበደልካቸውን ሰዎች መረጃ ሳይቀር የባንክ ስቴትመንት ሳይቀር የሄድክበትን እርምጃ ሳይቀር እያንዳንዱ ነገር እያሳየነ እንደዚህ በዚህ ልክ ቆይ ነገሮችን ልትደብቅ የፈለክበት ምክንያት ምንድነው? ያው እንግዲህ ብሩክ ምን መሰለህ ብዙ ነገር አለ ስራ ዓለም ላይ ብዙ ነገር አለ ያጋጥማል። ስራ ዓለም ላይ አንተም ያጋጥማል ልጅ ነገር እና አሁንም ምንድነው ያን አይደል አትዳፈሩ። ያን አይደል ባትዳፈሩ ጥሩ ነው። ምክንያቱም አንዳንዴ ነገሮች እንዳሰብከው ላይ ሄድ ይችላል። በስራ ዓለም ላይ ማትፈልገው ቦታ ላይ ልትገኝ ትችላለህ አንዳንዴ እና ኦቪየስ እኔም የሆነብኝ እንደዛ ነው እኮ ምንድነው የሆነውን ነገር እኮ ነው የምፈልገው። ምንድነው እሱ ኦኬ ሰዎቹ በጣም ከባድ ናቸው ከምልህ በላይ በጣም አደገኛ ናቸው። በእኔና ባንተ ስታተስ ላይ ምናምን ያሉት ሰዎች አይደሉም። ኢቭን ይሄን ራሱ ከሰሙ በቃ ኦሬዲ ሟች ነኝ ኦቪየስ። ግን ምንድነው መሰለህ ከባድ ነገር ውስጥ ነው ያለነው። እኔም አንዴ ስለገባውበት ነው በቃ ምንም አማራጭ ስለሌለኝ ጀመር እንጂ በጣም ከባድ ነገር ውስጥ ነው ያለሁት። እኔም ታውቃለህ እንግዲህ እኔ በስራ ዓለም ላይ እንግዲህ አጣርተሃል አንተ። አስተማሪ ነኝ ነበርኩኝ። አንዴ አስተማሪ እያለሁ በጣም ተርቤ አውቃለሁ። ደሞዛችን በጣም ትንሽ ነች ምናምን ክፍለ ሀገር ላይ ነው ማስተምረው እና እዛ ያለው ደረጃ በጣም በቃ ኪስ በቃ ግባ በቃ እቺ ግባ የምትባል ገንዘብ በቃ ትንሽዬ ነበረች እና በቃ ከእጅ ወደ አፍ ነበር ኑሮዬ። ከዛም አንድ ጓደኛም አለኝ ከሱ ጋር አብረን ነበር ወደ ክፍለ ሀገር አብረን ስናስተምር ነበር። ከዛም በቃ እንደምንም እዛ ያስተማርኩኝ በቃ ልጆች ማስጠናት ምናምን ነበረ በቃ ምሯሯጣው። አንዴ ደግሞ እንደድል ሆኖ ጥሩ ቤት ላይ አረፍኩ። እንግዲህ ያው ማንም ሰው የእንጀራ እንትኑ መቼ ምኑ ጋር እንደሚቀየር አይታወቅም እና ጥሩ ሰው ላይ ወደኩኝ። እነዛ ሰዎች ደግሞ ህይወታቸውን አላቀው የሚከፍሉኝን ገንዘብ ብቻ ነው ማቀው። ከፍተኛ ገንዘብ ነው የሚከፍሉኝ በሰዓት። ለምን እንደሚከፍሉ ልጆችን ስለማስጠና። እሺ አስተማሪ ነኝ አላልኩ? ልጆችን አስጠናለሁ። የሚከፍሉኝ ገንዘብ ደግሞ በሰዓት 1000 ነው። በጣም ተስፋዬ የሆነ በወር ማላገኘውን ገንዘብ ነው አስተምሬ ማላገኘውን ገንዘብ ማግኘት ጀመርኩኝ። እስከ 40,000 ምናምን በወር ማግኘት ምናምን ጀመርኩ። እዛ በጣም ደግሞ ከሰውየው ጋር በጣም ተግባባው። እዛ ከልጆቹ አባት ጋር በጣም ተግባባው፣ ከልጆቹ ጋር ተግባባው። ከዛ ሰውየው ደግሞ በጣም ትልቅ እንትን ነው። እኔ እዚህ ጋር መጥቀስ ይከብደኛል፣ ስሙን እንኳን መጥቀስ ይከብደኛል። እና በቃ ስለዚህ ምን አለኝ አንዴ ብቻዬን እስቲ ፈልጋለሁ ነው አለኝ። እዛ እሺ ብዬ ሄድኩኝ። እዛ ካፌ ቀጠረኝ፣ ቡና ማኪያቶ እየጠጣን አጫወተኝ ስለኔ ህይወት ምናምን ጠየቀኝ ምናምን ነገርኩት። እንደዚህ ነው ነበር ምን እንደዚህ ነው የምሰራው፣ አስተማሪ ነኝ፣ አስተማሪ ህይወት እንዲህ ነው ምናምን አልኩት ምናምን። ከዛ አንድ መኪና ነበረችው ቪትስ ነገር እስቲ ይሄችን ዝም ብለህ የነዳ ምናምን ያው በእግርህ እንዳትሄድ ምናምን አለኝ። እሱንም እሺ ብዬ ተቀበልኩኝ ከሱ ጋር ምናምን እሱ ጋር ያው ልጆቹን ስለማስጠና ምናምን። እዛን በቃ በጥብቅ ፈልጋለሁ አለኝ። እሺ ብዬ ሄድኩኝ። ለከስ መንገድ እንትን ያለኝ ነው ያ መኪናውን ምናምን ጀስት ዝም ብለህ ተጠቀመው ምናምን ስለኝ ያው ኦብቪየስ ነው አስተማሪ ነኝ
ማንም ሰው የሌለው ሰው እሺ ነው የሚለው። ቁልፍን ልጆች ስታስጠና ይመሽብሃል ይዘህ ሂድ ምናምን ሲል ምንም አጠረጠረም። ኦኬ አልኩኝ። ከዛ ፈልጋለሁ ለጥብቅ ጉዳይ ና አለኝ። ኦኬ ብዬ መጣሁኝ። ከዛ ካፌ ምናምን ገባን። ምን ነበር ተምሬ ያላልከኝ ምናምን አለኝ። እንደዚህ አልኩት። አሁን አብረኸኝ ከሰራ አሁን የምሰጥ ስራ ሙሉ ለሙሉ ህይወትህን የሚቀይር ነው አለኝ። ከዛ ምንድነው ስራው ምናምን አልኩት። ወንጀል አይደለም አለኝ። ወንጀል አይደለም ምናምን ስለኝ ምንድነው አልኩት። ከዛ ምንድናረግህ ነው አለኝ። በቃ እኔ ጋር ቢሮ የሆነች ስራ አለችኝ ታግዘኛለህ፣ እኔን አግዘህ ነው የምትሰራው፣ ክፍያ አለው እከፍልሃለሁ ምናምን አለኝ። በህይወቴ ሰምቼ ማላውቀው ገንዘብ ዝም ብሎ ጠራልኝ። በቃ 1 ሚሊዮን ብር ስራ ማስኬጃ ሰጣለሁ ምናምን አለ። ከዛ እኮ ስራው ምንድነው ታዲያ? ቆይ ነገር አይደል በቃ ከዛ 1 ሚሊዮን ማለት አሁን አንተ 30 ምናምን ሺህ እንዲተሯሯጥ የምታገኘው ሰውዬው 1 ሚሊዮን ብር የስራ ማስኬጃ ስለኝ ስራው ምንድነው በቃ ጓጓኝ። ስራውን ወንጀል አይደለም ስላለኝ ማለት ነው። ስለዚህ ምን አለኝ ከዛሬ ጀምሮ የትምህርት ማስረጃህን እኔ አሰርቼ አመጣልሃለሁ ጠበቃ ነህ አለኝ። ደነገጥኩኝ። አንዳንዴ ያው ትፈራለህ። ብሩንም ፈለኩኝ ስራውንም ፈራው እኮ አንተ ጠበቃ ነህ ስትባል አሻፈረኝ አላልክም? እሺ ብለህ ተቀበልክ? እምቢ ተገደረደርኩኝ። ቤት ምናምን ሄድኩኝ። 1-2 ቀን አሰብኩኝ፣ አልተኛሁም። ከዛ ታስቦ ደግሞ ብሩም ያስፈልገኛል ለመኖር ፈልጋለሁ። ስለዚህ አብረህ ደግሞ ስትሰራ በየንትኑ ይናይል በቃ ስራው እስከሚያልቅ ይከፈላል ይለኛል ሲሉኝ ኦኬ አልኩኝ። በቃ ስለዚህ ብሩ አጓጓኝ። እሺ አልኩኝ። ከዛን የሆነ ማይነር የጠበቃ እንትኖችን መጽሐፎችን ሰጠኝ። ማንበብ ጀመርኩኝ እነሱን ስለ ጠበቃ ምናምን። ያው አስተማሪም ስለነበርኩ ብዙም አይከብደኝም ነገሮችን ቶሎ ይገባኛል። ስለዚህ ገረፍ አድርጌ ስለ ጠበቃ ማንበብ ጀመርኩኝ። ትምህርት ማስረጃ ምናምን ስሜን ምናምን ወዲያው ቀይሮ ሌላ ሰው በቃ ይሄ ነው ያንተ ምናምን ብሎ ሙሉ ጠበቃ የሎየር ምናምን አድርጎ ሙሉ ጠበቃ እንትን አድርጎ አመጣልኝ። ከዛን አጫጭር ኮርሶችን ቶሎ ወዲያው የሚያልቁ ያን ሲያረጉላ ይከፈለኝ ነው ክፍያ አለ። እኔ እኮ ምንም ስራ አልጀመርኩ ክፍያ አለው ይከፍላል። የትምህርት ቤት አጭር ኮርሶች ምናምን በቃ ወሰድኩኝ። አጭር ኮርሶች ምናምን ወሰድኩ፣ ተማርኩኝ ስለ ጠበቃ ምናምን ሎየር ምናምን እንዴት ዲፌንድ አድርጌ ልጆች ሰዎችን መከላከል እንዳለብኝ ምናምን ተማርኩኝ። ዲግሪው እኮ ሳይቀር እኮ ከመንግስት ዩኒቨርሲቲ እኮ የወጣው ዲግሪ እኮ ነው። ያው እነሱ ናቸው ያመጡት። እኔ ማውቀው ነገር የለም። አሁን ስለሱ አሁን እንዴት መጣ ብለህ ብትጠይቀኝ አላውቀውም ነው። ሰውየውን ጠይቁት ነው እንግዲህ ይሄ ነው ብሎ እኮ መጥቀስም እኮ ለተመልካቾች ይሄ ነው የመንግስት ዩኒቨርሲቲው ብሎ እኮ መጥቀስ ስለ ከባድ ነገር ስለሆነ ነው እንጂ ከመንግስት ዩኒቨርሲቲ ማረጋገጫ ያለው ሰው እኮ ነው። እንግዲህ በፌክም ቢሆን ማለት ነው። ይሄ አሁን መናገር አልችልም። ያን ሰውየው ነው መጠየቅ የምትችለው። እኔ አሁን አምጥቶ ይሄ ዶክመንት ነው፣ ከዚህ በኋላ በዚህ ነው የምትሰራው። ስለዚህ አሁን የምሰጥ ስራዎች አሉ፣ አንድ በአንድ ነው የምሰጥ። እነዛን ስራዎች ወዲያው ታራሩጥልኛለህ፣ በቃ ተረታችኋለህ። ኢቭን በአንተ እንተነ ማይረቱ እንኳን በገንዘብ ናም በቃ እንደዛ ነው የሚሰሩት ሰዎቹ፣ ከባድ ናቸው። ስለዚህ ኦሬዲ መስመር ላይ ገብቻለሁ፣ ተሰርቶልኛል ምናምን መውጣት አልችልም። ስለገባውበት በቃ ስለዚህ ምንድነው በቃ ነገሮቹን ምናምን ጫርሶ አመጣልኝ። ስለዚህ 1 ሚሊዮን ብር ምናምን የስራ ማስኬጃ ገባልኝ። ከዛ አንድ ልጅ አለ አለኝ ጠርቶ ምንድነው ስለው ስለ ስራው ነገረኝ ምናምን። ምንድነው አቤል የሚባል ልጅ ነው፣ ጋዜጠኛ ነው ምናምን አለ። ይሄን ልጅ በቃ ማስፈረድ ነው የኔ በቃ ትልቁ ስራዬ እሱ ልጅ ላይ እንዲፈረድ ማድረግ ነው። ወይ እንዲፈረድ ማድረግ ነው ወይ እንዲሞት ማድረግ ነው። ስለዚህ ዋናው ስራዬ እሱ ነው። በቃ ታርጌቴ እሱ ነው። የተሰጠኝ ስራና የጀመርኩትም ስራ እሱ ነው። ምንድነው እነሱ አቤልን መጀመሪያ በእጃቸው ለማስገባት ያደረጉበት ምክንያት ምንድነው? ምንድነው ከአቤል ጋር መጀመሪያ ጀምሮ ያላቸው ግንኙነት? ለምን አቤልን ታርጌታቸው አደረጉ? እኔ ስለሱ ምንም አቤል ምን አድርጓቸው ይሁን ማቀው ነገር ቅድም እንዳልኩ እኮ እኔ እኮ የሰው በቃ ተራ ያቶ ጌታቸው ልጆች ነው ማስጠናው እኮ ያ ነገር እኮ ምንም የለም። ያቶ ጌታቸው ልጆች ነው ማስጠናቸው። ከዛን ምንም ማቀው በቃ መጣለው ከስራ ወጥቼ ልጆቹን ነው ማስጠናው እንጂ ተራ ሰው ነኝ እኮ ምንም ማቀው ነገር የለም። ስለዚህ ብሩ ስላጓጓኝ ነው የገባውበት እንጂ ሰውየው ማን ይሁን ምን ይስራ አቤል ምን ይስራ ማቀው ነገር የለም። ዶክመንት እንዳልኩ ነው አሰርቶ ከዚህ በኋላ እቺን ትሰራለህ፣ ይሄን አይልበል የስራ ማስኬጃ አለክ ጎሄራ አለኝ። በቃ ጀምር። ምንድነው ታርጌታቸው መሰለ
አቤልን ምን አርጓቸው እንደሆነ አላውቅም። ምን ስራ ሰርቶላቸው እንደሆነ አላውቅም። ወይ ምን አጥፍቶላቸው እንደሆነ አላውቅም። እንዴት ነው ማታውቀው? ይሄን ኬዝ ለምዶ አንዴ እኮ ዘው ብለህ እኮ ገብተህበታል እኮ ለምዶ ማታውቀው? የገባውበት ምክንያት ምንድነው? ከኋላ ያለውን ነገር ምናምን እነሱ ናቸው የሚሰሩት የሚዘጉት። ከኔ ኋላ ያለው ምናምን እነሱ ናቸው የሚዘጉት። ጀስት ምንድነው አቤል እንዲታሰርና ከሱም ደግሞ ከከፋ የአቤል የሚያገኛቸው ፋይሎችን ማጥፋት ነው የኔ ስራ። አቤል የሚያገኛቸው በቃ ፍንጭ እንዳይገኝ ማድረግ ነው። ስለዚህ አሁን ይሄ ኋላ ያለውን ነገር ምናምን ይሄ አንተ ቅድም ያልካቸው ነገሮች ይሄ ተገሎ የተገኘ ምናምን ያልከው ነገር እኔ ምንም አውቀው ነገር የተገላ የተገኘች ልጅ ምናምን እነሱ ናቸው ይሄን ያሉት። እኔ አቤል ላይ እንዳስፈርድ ወይ እድሜ ልክ እንዲፈረድበት ወይ ደግሞ ከእድሜ ልኩ ደግሞ ምንድነው አሁን እድሜ ልክ እንዲፈረድ ነው ዋናው አላማቸው። ከዛም በኋላ ነገሮች ግን ፍንጭ የተያዘባቸው መጣ። ነገሮች የተገኘባቸው መጣ። እዛ በራሳቸው ደግሞ በዋስ ይውጣና ይገደላሉ አቤልን። እሺ በራሳቸው በዋስ። ስለዚህ ዋስ ሆኜ ደግሞ ራሴ እንዳስፈታው ተጠየቁ። ስለዚህ አቤል የወጣበትን ምክንያት እሱ ፈልጎ ምናምን የአቤል እንትን ብላ ስላለ ምናምን አይደለም። ራሳቸው ፈልጎ ነው ያስወጡት። በዋስ ይውጣ ተባለ። ለምንድነው በዋስ እንዲወጣ የተደረገው? በቃ እድሜ ልክ እንዲፈረድ ነበር። ፍንጮች ግን የተገኙ መጡ ከኋላ። እሱም ደግሞ አቤልም እጁ አያርፍም። ስለዚህ ዱካቸውን የተከተለ የሆነ ነገሮችን መያዝ ጀመረ እኮ። ማን ነው ይሄንን ነገር እያቀነባበረ ያለው? ማን ነው ታዲያ? አሁን አንተን ሳይቀር እዚህ ነው ይወለ እኛ እዚህ ደርሰዋል ሲባል አንተን ሳይቀር ማስመለጥ ጨምሮ ደርሰዋል ሲባሉ አንተን መውጣት ማስወጣት ከኛ እጅ መንፈልቀቅ ሳይቀር እነዚህ ነው አሁን የነገርከኝ ሴራዎች ሳይቀር ማን ነው ይሄንን ነገር እያቀነባበረ ያለው? ካንተ ጀርባ ያለው ሰው ማን ነው? አቶ ጌታቸው። ማን ነው አቶ ጌታቸው? አቶ ጌታቸው ማለት ልጆቹን ተሳስተና የነበረው ሰው። ለምን ይሄን ነገር ማድረግ ይፈልገ? እኔ ስለሱ ማውቀው ነገር የለም እኮ። እኔ ራሱ እኮ ድንገት ነው እንደዚህ አይነት ነገር ውስጥ ገብቼ ራሴን ያገኘሁት። ማምለጥ አልችልም። ብክዳቸው ይገሉኛል። ስለዚህ ስራውን ማስቀጠል ስላለብኝ ብቻ ነው። እኔ ሰውን መጉዳት ወይ ሰውን ማጥፋት አላማ ኖሮ ምናምን አይደለም። ይሄንን ያክል ርቀት የሄድክ ሰውዬ እንዴት ነው ይሄንን ልታቅማት ይችላል? በደንብ ታውቃለህ። ያለውን ነገር እያንዳንዱ ነገር በደንብ ታውቃለህ። ባቅ እኮ ደስ ይለኛል። እኔ ራሱ አሁን ሰውየው ምን ሰርቶ ይሁን አቤል ምን አድርጓቸው ይሁን ምን ማውቀው ነገር ግን እቺን ነገር ብቻ እቺ አሁን ያልኩን ብቻ ስራና አቤል ይፈረድበት አሉኝ። ሞከርኩኝ፣ አልሆነም። አቤል ነገሮችን ያወቀ መጣ። ስለዚህ በዋስ ይፈታሉ። ዋስ ተፈታ። ስለዚህ ይሄ ሁሉ ነገር አቤል ከታሰረበት በዋስ መውጣቱ ሳይቀር እያንዳንዱ ነገር ቅንብር ነው። እያንዳንዱ የተደረገው ነገር የእናንተ ድራማ ነው፣ የእናንተ ወጥመድ ነው ማለት ነው። ሁሉም ማን ነው ጌታቸው? እቺስ ሊያ ብለን እየፈለግናት ያለችው ሴትዮ ማን ነች? የት ነው ያለችው? እንጃ። አንድ ሴት ግን ከአቶ ጌታቸው ጋር ገቢና ውስጥ ቁጭ ብላ እኔ ስራ የጀመርኩ በሁለተኛው ቀን ምናምን አይቻታለሁ። ማን ሊያ ነች እቺ ሴትዮ? ሊያቱን ግን አላውቃትም። ብቻ ግን ከአቶ ጌታቸው ጋር ገቢና ነበረች። ግን ስሟን አዲስ አልሆነብኝም። ሊያ ምናምን ብሎ ሲያወራ ሰምቻለሁ። መስቶት አውርዳ እንዲ አይታኝ ከዛ ዘጋችሁ። ስለዚህ አሁንም ቢሆን ሊያና ይሄ አቶ ጌታቸው ያልከው ሰውዬ ግንኙነት አላቸው ማለት ነው? አዎ ቢሆን ነው። ስለዚህ እሷን አንዴ ውጪ አይቻት አላውቅም። ያኔ ነው ያዩት። ሊያ የምትባለው ጀስት ሊያ የተዋወቂው ምናምን ብሎ እንትን አዲሱ ጠበቃችን ነው ምናምን ብሎ እንትን አስተዋውቆኛል። ስለዚህ ምን መሰለ ያኔ አስተዋወቀኝ። ከዛን ጊዜ ጀምሮ ግን ባይኔ አይቻት አላውቅም። አቶ ጌታቸው ጋር አብሮ ነበሩ። ባይዘው ጌታቸው ማለት ለማንም ማይተኛ ሰው ነው። ከባድ ሰው፣ በጣም ከባድ ሰው ማለት ከምልህ በላይ ከባድ ሰው። ለማንም አይተኛም፣ ማንንም አይመርሰው እኮ። እኛ ግራ የገባን ነገር አቤልን ሊፈልጉበት የቻሉበት ይሄንን ሁሉ ሴራ ሊያደርሱበት የቻሉበት ነገር ምንድነው? ምክንያታቸው ከአቤል ጋር ያላቸው ሰው አሁን የጠራው ጌታቸውም ሆነ ሊያ ምንድነው ጉዳያቸው? እሱ ነው ራሱን ብትጠይቀው ይሻላል። እኔ ምንም አውቀው ነገር ምን አልኩ እኮ ምን አቤል ምን አልኳቸው እንደሆነ በምንም ነገር ማውቀው ነገር የለም። ሊያ ጋር ምን አድርጎ እንደሆነ አላውቅም። ሊያም ማን እንደሆነች አላውቃትም። በእለቱ የተደረጉ የሴኩሪቲ ቅጆችስ፣ የካሜራ ቅጆችስ ማን ነው ካሜራውን ያጠፋው? ማን ነው ካሜራውን ያበላሸው? ቅጅም ካለ ቅጁን ማጋን ያለው ማጅን ያለው ጠበቃ ነህ። እያንዳንዱ ፋይል ጠበቃ ነህ ተብለህ አንተ ነህ እየሰራህ ያለው አይደለ? ይሄ ፋይል አንተ ጋር ይኖራል። ያው የኔ ጠበቃነት እኮ አልኩ እኮ በፎርጂዲ የመጣ ሁለተኛ ደግሞ ራሳቸው ናቸው እኔን የሚቆጣጠሩ። ተማመንን እኮ ፎርጂድ መሆኑን እኮ እናንተ ተማመንን እኮ አይደለ? ፌክ ማስረጃ እኮ እንዳለ ተማመንን።
ሆነም ቀረ ማስረጃዎች እየገቡ ያሉት አንተ ጋር ነው። ማስረጃዎችን የማሽሽ ስራ እየሰራህ ያለው አንተ ነህ። ራሳቸው ናቸው የሚቆጣጠሩት እኮ ከኔ በላይ ያለው አሁን ኋላ የሚሰራው ነገር ምናምን ማቀው ነገር የለም። አሁን ሴቷን ያቺን ማን እንደገደላት ማቀው ነገር የለም። አሁንም ቢሆን እኛም ወደ ኋላ የምንል ሰዎች አይደለንም። እዚህ ደረጃ ደርሰናል። አውቃለሁ እያንዳንዱ ማስረጃዎች እጅህ ላይ ይሆናሉ። ይሄ አቶ ጌታቸው አልከው ማን የምትላቸው ሰዎች እቺ ላይ የምትላት ሴት የት ነው ያሉት? አሁን ያሉበትን እንድትነግረኝ ስለነሱ ማወቅ ነው የምፈልገው። ያሉትን ማስረጃዎች ማግኘት እፈልጋለሁ። አሁን ምን መሰለህ አንተ አሁን ዝም ብለና አሁን እውነታውን ሙሉ ነገርኩ። ዝም ብለና ያደከምከኝ ያለ ነገሮች በሙሉ እየፈጠኑ ነው ያሉት። ነገሮች ደግሞ በፈጠኑ ቁጥር ነገሮች ይባሱ ነው የሚሉት። ሰዎቹ በጣም ተንኮለኞች ናቸው። አንተ እዚህ ጋር አሁን ይሄን እየሰራ እንደሆነ ራሱ ሊያውቁ ይችላል። ይከታተሉሃል። አንተንም የተከታተሉም ያሉት። ስለዚህ ምን መሰለህ እኔ ራሱ አሁን ውጣ ተብያለሁ ወይ ነገ ምናምን በቃ ከዚህ ሀገር ሂድ ተብያለሁ። ምን መሰለህ እኔም የቀረኝ ፋይል ስላለኝ ነው እዚህ ጋር ወጥቼ ከሰውየው ስቀበል አላችሁ እንጂ ውጣ ልቀቅ ከዚህ በኋላ እኛ ራሱ ካገኘና አልለቀም በቃ በነጋታው ጥፋ ከዚህ ሀገር ተብዬ ሙሉ ነገር አልቆልኝ ነው ነገ ሊሄድ ተዘጋጅቼ ነበር። ስለዚህ እኔ እንደው ፍቱኝና እኔ ልሂድ። እንደውም አንድ ነገር ልንገርህ አቤል በዋስ የወጣበት ምክንያት በቃ እንዲሞት ነው ወይ ነገ ወይ ከነገ ወዲያ ሟች ነው። አቤል ነው የሚሞተው? አቤል ሟች ነው። ለምን ነው የሚሞተው? ማን ነው የሚገለው? አልኩህ እኮ አቤል አይደለም እኔ ራሱ ነገ ካገኙኝ ይገሉኛል። ለምንድን ነው አቤል የሚገሉት? ነገ ይገሉታል። ያው እንደውም ድረስለት። ማን ነው የሚገለው? ድረስለትና ያዙት። አቤልን የት እንደሚገባ የት እንደሚወጣ በዋስ ያስፈቱት መራሃቸው ናቸው። እያንዳንዱ ዱካውን የተከታተሉት። ስለዚህ ወይ ነገ ወይ ከነገ ወዲያ ይገሉታል። አቤልን ነው የሚገሉት? አቤልን ይገሉታል። እንደው ከቻላችሁ ድረሱለት። እንዴት አድርገው ነው የሚገሉት? ምንድነው የታቀደው ነገር? ሚገርም ስትራቴጂ እኮ ምን እሱ ላይ የሰሩለት። ምንድነው ስትራቴጂው ምንድነው? ንገረን። መግደል እኮ በምን አይነት ስትራቴጂ? እንዴት ነው አቤልን ሊያገኙት የሚችሉት? አላውቅም። እሱ ብቻ ግን እኔን ውጣ ብሎኛል። እሱን በዋስ አስፈትቻለሁ። የሥራዬን ጨርሻለሁ። እኔ ሂድ ተብያለሁ። ስለዚህ አቤል ነገ ወይ ከነገ ወዲያ ሟች ነው። ስትራቴጂያቸውን ሳይቀር በምን አይነት ሁኔታ እንዳሰቡ የነሱ ሰዎች ይገኙበታል ብለህ የምታስበው ሳይሆን የምታውቀውን በሙሉ ትነግረናለህ። አሁን አንድ ነገር ፕሮሚስ ትገባልኛለህ? ምንድነው? እኔን ትለቁኛላችሁ። እኔ እነግርሃለሁ ሙሉ ስትራቴጂውን ነገር። ይኸውልህ ወንጀለኛ ነህ ያለው ይኸውልህ እኔ ነገ ከተገኘው እገደላለሁ። ከነሱ ስለ ራሴ ህይወት እኮ እነሱ እጅ ላይ ማንንም የሚጥል ሰው የለም። ይኸውልህ እያንዳንዱን ነገር አንተ የነሱን ስትራቴጂ ሳይቀር ስለነሱ የምታውቀውን የነሱ ሰዎች ይገኙበታል ብለህ የምታስበውን እያንዳንዱ መረጃ ለኛ ትሰጠናለህ። እሰጣችኋለሁ። ግን እኔን ለመንቀቅ ፍቃደኛው እኔ እዚህ ሀገር ከዛሬ ጀምሮ ችግር የለውም። እሱ ችግር የለውም። መረጃውን ለኛ ሰጣል። እኛ አቤልን ህይወት የሚያቆይ ነገር ነው የምንፈልገው። ስለዚህ እኔ አሁን ምንም ስትራቴጂ በጣም የሚገርም ስትራቴጂ ነድፎ እሱ ላይ እየሰሩ ነው እኮ እኛ እሱ ነው ማወቅ ነው ፈልገው። እኔንም ከጨዋታው ወጥቶኛል። እኔም አሁን ምን አይነት ስትራቴጂ ምኑ ጋር እንዴት እንደሚገሉ ምናምን ማቆ ነገር የለም። ግን ብቻ ዛሬ ወይ ነገ በቃ ተነስ ለኛ ሰዎች ደውል፣ ለአቤልም ደውሉ። ተነስ